መጽሐፍ ቅዱስ ጋር ከተስማማልኝ እቀበለዋለሁ። የፈለከውን ታዲያ አንተ ሲመችህ የምትቀበለው ሳይመች የምጥለው ከሆነ ምኑን ዲስከሽን አደረግን? ደሱ ከእግዚአብሔር ቃል ውጭ ከሆነ የመጀመሪያው ባለስልጣን እግዚአብሔር ቃል ስለሆነ እግዚአብሔር ቃል ጋር አንተ ማን ነህ እንደዛ? ምክንያቱም ሌሎቹ ደግሞ እንዳንተ አልተረዱማ። ስለዚህ ማን ነው ትክክል ንገረኝ እኮ። ሌሎች እንደኔ ያልተረጎመ እስኪ አምጣ። እንደኔ ያልተረጎመ እኮ እስካሁን አንድም ሰው አላመጣም። አመጣሁልህ እኮ ያንተኑ። የመጀመሪያው ያንተኑ አባቶች አመጣሁልህ። ይኸው ያንተኑ አባቶች አምጥቼ ቆይ አንዴ ደሱ አላመጣም ስልክ ይሄ ውሸት ነው የሚሆንበት። አንዴ ቆይ ያንተኑ አባቶች አምጥቼ ይኸው ሰው ነው ይሉታል። ይህ ሰው ይሉታል። ይኸው ይሄን ትቀበሏለህ? ሰው ማንም እኮ ሰው እያልኩህ ነው። ይኸው መጽሐፍ እኮ ሰው እያለ ነው እዛ አይደለ? ሰው እያለህ እኮ ነው። ሉቃስ ብሎ የጠሩት ጭራሽ እነሱ አንተ አባቶች ሉቃስ ይሉታል። ይኸው እሱ ደግሞ ትይውልህ አንደኛ ሉቃስ መሆኑ እንትና ለመሆኑ ከየት አገኙት? ምንጫቸው ምንድን ነው? እኔ ምን አውቃለሁ? እሱ አንተ አባቶችን ጠይቅ። በቃ ምንም እንደዚህ ከሆነ እነዚህን ሰዎች ገለል አድርገህ ወደ ተሳስተዋል ማለት ነው። ተሳስተዋል። በጣም ጥሩ ጥላቸዋል። የራስ አባቶች የራስን አባቶች ጥላቸዋል። የኔ አባቶች አይደሉም ብራዘር። የኔ አባቶች የመጀመሪያና ሰከንድና ሰርድ ሴንቸሪ ያሉ አባቶች ናቸው። እነማ? ስም ንገረኝ። ስም ንገረኝ። ቆይ አዳምጠኝ ባባ። እንደዚህ ስም ንገረኝ። እንደሱ አንድ አባት ንገረኝ እና ስም ብሎ እንደተረጎመው ሊያው አንድ አባት ንገረኝ። እኔ አሁን የፈለግከውን አምጣና አንተ የምትቀበለውን አንድ አባት ስጠኝ። ከዛ ትርጉሙን እኔማ በቃ ትርጉም በቃ እኔ የተረጎምኩት ይሄ ትርጉም ትክክል ነው። አሁን ከዚህ የተለየ ትርጉም አንተ ለምሳሌ አሁን ይሄ የማን ነው ያልከው? ቅድም የመጣው የፕሮቴስታንት ያልከው ነው። ከሱ ውጭ አፎቅን ትቀበለዋለህ? እስኪ እሺ፣ እሱ ጥሩ ነው። ያው ሙሉ በሙሉ ባልቀበለውም አንዳንድ ጥሩ ነው። ታዲያ እንዴት ነው ዲስከሽን የማደርገው ከአንተ ጋር ደሱ? እኔ እኮ በጣም አስቸጋሪ ነው። አሁን ከእናንተ ጋር አንዴ ደሱ አንዴ ቆይ እንደናንተ አይነት ወንድሞች ጋር ዲስከሽን ማድረግ ከባድነቱ ይሄ ነው። ስትፈልግ ትቀበላለህ፣ ሳትፈልግ አትቀበልም። ስትፈልግ በግማሽ ትቀበላለህ፣ ካልተመቸ ደግሞ አትቀበልም። ስለዚህ አሁን አንተ የራስህን ትርጉም ነው ያሬዲ። አንተም አሁን የምትቀበለው ሁሉንም አንድ አይነት ትርጉም አትቀበልም። የሁሉንም ማለት ሁሉም የሚያምኑት ራሱ አባቶች ከአባቶች እኮ ሙግት ይዋጋሉ። እኔ ግን የራሴን ትርጉም አልሰጥማ። እኔ አንዱን አባት ባልቀበል አንዴ ደሱ ይኸውልህ፣ አንዱን አባት ባልቀበል በአንዱ አባት መርኩዤ ነው የማልቀበለው። አንተ እኮ ሳትቀበል ስቀር እኮ ሪፈረንስ አልሰጠኸኝም። የራስን ትርጉም ነው ያስቀመጥከው። እኔ አንዱን አባት አልቀበልም ስል ሌላ አባት ሪፈር አድርጌ ነው። እሺ እናያቸው እስኪ ጆንን። እሺ የጆን ክርስቶስ ምን እንደሙሉ ላሳየው ሆምሊውን። እሺ ወይ ደሱ ዛሬ እንትን አልከኝ። በስማ ሁሌም እንደውም ውሃ ይዤ ባውራክ ነው የሚሻለው። ጾሙ ነው እንጂ። እሺ አንዴ ቆይ ኮሜንታሪስ ኦን አክት 16:9 እሺ ኦኬ ይኸው ሆምሊ ሆል ሙሉ ሆምሊ። እሺ ይሄ ቻፕተር ስንት ነው? ኒው አድቨንት ስታክ አደረገ ደግሞ ኮምፒውተር። እሺ ሆምሊ አክት 10 ዮሐንስ አፈወርቅን እቀበላለሁ ስላከኝ በጣም ነው ስራ ያቀለልክልኝ። ባይዘወይ ትልቅ ነገር ነው ያደረክልኝ። አክት 18 19 16 ኦኬ እሺ ቨርስ 16 ስታክ አደረገ ኮምፒውተር።
እሺ ስንት ላይ ነበር ላውጣልህ? ደርሻለሁ። ችግር የለውም። ኦኬ ማቴዎስ 18 the Act of Apostles. እሺ homily come on አይ በቃ ከእንትን ላይ ላውጣው። ስታክ እያደረገብኝ ነው ኮምፒውተሬ። ከባይብል ሀብ ላይ ብቻ ላውጣው። በቃ እኔ ላውጣላ ማውጣት እችላለሁ። እኔ ይዣለሁ። ይወጣል። ክፈተው። እሺ አውጥቻለሁ። ሆምሊ ስንት ላይ ነው? ቆይ እስቲ አይ ቲንክ ሆምሊ ስንት መሰለ? አክት ላይ ሆምሊ ስንት ላይ? እስቲ ይሄ አክት ይሄ ገና ሰከንድ ቻፕተር ነው። እሺ አክት 17 ጥሩ። በቃ አንድ ስቴፕ ወደ ላይ መሄድ አለብኝ ማለት ነው። እሺ ኦኬ ይኸው አክት 16:9 እሺ አክት 16:9 ቨርስ 15-16 አይ በቃ ወደ እንትን ልመለስ። ችግር የለውም። በካቴና ባቢል ይኸውልህ እሺ ይላል። ይኸውልህ አክት 16:9 ላይ ሙሉን እዛ ከሆምሊ ያነበው ነበር ግን እሺ not now by angels as to Philip as to Cornelius but how by vision it is now shown to him in more human sort ይላል። Not as before, in more divine manner. For where the compliance is more easy, it is done in more human sort. But where great force was needed, there is more divine. For since he was but urged to preach, to this end it's shown him in a dream. But to forbear preaching, he could not really endure. To this end, the Holy Ghost reveals it to him. መንፈስ ቅዱስ ገለጠለት ይላል። This also it was then with Peter arise go down አክት 10:20 ጋር ያለውን ያመጣና እሺ for of course the Holy Spirit ምን አልከኝ? ቆርኔሌዎስ የቅዱስ ጴጥሮስም እሺ for of course the Holy Spirit did not work what was otherwise easy but here even a dream sufficed to him and to Joseph also as being really moved to compliance ይላል። ለዮሴፍም የተገለጸ ይላል The appearance is in a dream, but to the rest in waking vision. ማቲው ያው በህልሙ ነው ግን ተኝቶም አይደለም ነው የሚለው waking vision ላይ ሆኖ ነው የሚለው እና ማቴዎስ 1:20 ያመጣል። ከዛ and a man of Macedonia not simply enjoying but beseeching and from the very person in need of spiritual cure ይላል። አየው ምን እንደሚል and a man of Macedonia ይልና የመቄዶንያ ሰው etc ይልና and not simply in joining but beseeching and from the very person በመከራ ብቻ ያለ አይደለም። ምናከኝ እሺ እና እዚህ ውስጥ አሁን ምን የተለየ ነገር አለ? ይሄው from the very person in need of spiritual cure ይላል። ምን ማለት ነው? ስፒሪቹዋል from the very person in need of spiritual cure ማለት ነው። መንፈሳዊ እርዳታ ይፈልጋል ነው ወይ? from the very person ማለት ነው። from the very person
ያ ሰውዬ ማለት ነው። ያ በራእይ ያየው ፐርሰንስ እኮ ነው የሚለው ሰዎች እንደማለት ነው። ኦኬ። ስለዚህ እነዚህ ሰዎች የምን ሰዎች ናቸው? የመቄዶንያ ሰዎች። ስለዚህ የእነዚህ ሰዎች እያየን ያለው ትርጓሜ ነው እያየን ያለ ነው። የማን ዮሐንስ አፈወርቅ ምንድን ነው የሚለው? from the very persons in need of spiritual cure የመንፈሳዊ ሕክምና መንፈሳዊ ፈውስ ከሚፈልጉ ሰዎች መካከል አየው። from the very person ነው የሚለው። ልክ እኮ ነው ህልሙ እያወራ ያለው ዲያቆንዬ። እኔ ስለ ህልሙ አይደለም እያወራ ያለው ስለ ሰውየው ነው የተናገረ ያለው። ይኸውልህ ስለ ሰውየው አይደለም። ሰዎች እኮ ብሎ ፐርሰንስ አላቸው አይደለ? አበዛቸው። ማን ኦፍ መቄዶንያ ይላል። ማን ኦፍ መቄዶንያ የመቄዶንያ ሰው። ይሄ ሰው ከማን መሃል ነው የሚለው? from the very persons in need of spiritual cure መንፈሳዊ ፈውስ መንፈሳዊ እርዳታ ከሚፈልጉ ሰዎች መካከል ነው የሚለው እኮ። መንፈሳዊ ሰው ሲቀጥልና መንፈሳዊ ሰው ከሚፈልጉስ መካከል ነው ይላል። እሺ መካከል ማን ነው የተባለው? መካከል ሳይሆን ከሚፈልጉ from the very person ማለት ነው። በስመ አብ ደሱ መካከል ይታለ ደሱ አንዴ ችግር የለውም። ደሱ አንዴ ሚውት አድርግልኝ። አንድ ቆይ ደሱ from the very person የሚለውን ተርጉመውና ትነግረኛለህ በኋላ። አንድ ሚውት አድርገውና አንድ ጥያቄ ብቻ ዳኒ ልጠይቀውና ልጨርስ። ዳኒ ከኔም ከደሱ እንግሊዘኛው ይሻላል። ዳኒ ዶክተር ይሻላል ሳይሆን ዝም ብለን እንትን እንበል ችግር የለውም። አንድ ደሱ ፕሊዝ አንድ ሚውት ይችላል ወንድሜ ይችላል። ልክ ነው። አንድ ደሱ ዶክተር ዳኒ የመቄዶንያ ሰው የተባለው ሰው ነው ወይስ አይደለም? እዚህ ሐዋርያ 16:9 ላይ ያለው ጳውሎስን እርዳን እያለ ስለምን የነበረው ሰዎች ናቸው፣ ግን በቪዥን ነው። እኔ የጠየቁ ጥያቄ ሰው ነው ወይስ አይደለም? ሰው ነው። ችግር የለውም ማለት ትክክለኛ ሰው ስጋ ያለው ደም ያለው ሰው አይደል? አዎ ሰው ነው፣ ግን ማብራራት ይኖርብኛል መጨረሻ ላይ። ችግር የለውም። እኔ እሱን አሁን ማብራራቱ እሱ አይደለም አሁን የምንፈልገው። ዳኒ የፈለግነው ደሱ ሰው አይደለም ብሎ ነው የሚያምን የነበረው። ሰው አይደለም እስከነጭራሹ ሰው አይደለም። ሰው ይሄ ስጋና አጥንት ያለው ደም ያለው ሰው አይደለም ብሎ ነው ሰው ሳይሆን የቪዥን ነው። የቪዥን ሰው ነው ነው። እኔ ትክክለኛ ሰው አይደለም ነው የምትለው። አብራራለሁ ያልኩት ደሱ ኢየሱስ ነው። እኔ እያወራ ያለሁት ያሳየው በራእይ ነው። በራእይ እኔ እሱን አይደለም የጠየቁት። እኔ ስለ እሱን አይደለም ጥያቄ እንጂ ዲያቆንዬ ላብራራ። አንዴ ቆይ ደሱ አንዴ ደሱ ለሁለቱም ቆይ ደሱ አታምታታ። እኛ እያዳመጥን ነው። አታምታታ፣ አታጭበርብር። ራእዩን ያየው ማን ነው? አንዴ ቆይ ደሚው አንዴ ዶክተር ዳኒ አንዴ ዶክተር ዳኒ ሚውት አድርግልኝ። ደሱ ልጠይቀው ችግር የለውም። ደሱ እሺ የመቄዶንያ ሰው የተባለው እውነተኛ ሰው ነው ወይስ አይደለም? ሪያል የሆነ ሰው አይደለም። ጥሩ በራእይ ሰው ነው። በሰው መልክ እግዚአብሔር ለዛች ከተማ አገልጋይ እንደሚያስፈልግ ያሳየው ነው እንጂ አንተ እንደምትለው ሪል የሆነ የመቄዶንያ ሰው የተባለው ሰው አይደለም አይደለ? ደሱ ሪል የሆነ ሰው አይደለም። በቃ ሚውት አድርግልኝ። እሺ ዳኒ ምን ማለት መሰለ? በሌላ አንዴ ደሱ ፕሊዝ የተቆጠረለት የተወለደ ኧረ አንዴ ፕሊዝ። እሺ ዳንዬ የመቄዶንያ ሰው የተባለው ሰው ትክክለኛ ሰው ነው ወይስ አይደለም? ዮሐንስ አፈወርቅ እንደዛ አስቀምጦታል፣ ግን ደሱ እንዳለው ነው። ቪዥን ስለሆነ ማለት ነው። ማን ነው እንደዛ ብሎ የፈታው? ስጠኝ። ሰው አይደለም ብሎ የፈታው ማን ነው? እኔ ዮሐንስ አፈወርቅን አመጣው ሰው ነው ብዬ የፈታበትን፣ አንተ ደግሞ ሰው አይደለም ያልክበትን ስጠኝ። ጥቅሱ ማንበብ እኮ እንችላለን። ፊት ለፊቴ እኔም ከፍቼ ነው ያለሁትና ቆይ የአማርኛውን ላንብብ መጀመሪያ። ዶክተር ዳኒ በጣም ረጅም ሰዓት ነው ያነበብነው። ፕሊዝ እኔ አሁን የምፈልገው ሰው አይደለም ብላችሁ ስተረጉሙት፣ ኦኬ ለምሳሌ አዲሱ መደበኛ ትርጉም ማምጣት ቀደም አየ ነው። ሁለት ጥቅስ ነው ማነበው እኮ ሁለት ጥቅስ። አንዴ ቆይ ዳኒ ፕሊዝ፣ በጣም ረጅም ሰዓት ሰውን ስላሰለቸን እባክህ ዳኒ አንዴ ስማኝ። ረጅም ሰዓት ሰውን ስላሰለቸን አሁን ጥቅሱን ማንበቡ አይደለም የምንፈልገው። ጥቅሱን አነበብን፣ አልተስማማንም። ኦኬ ካልተስማማን አዲሱ መደበኛ ትርጉምን አውጥቼ ሰው ይለዋል። ጭራሽ ነው ሉቃስ ብሎ ይገምተዋል። አዲሱ መደበኛ ትርጉም ማብራሪያው ላይ
ዮሐንስ አፈወርቅን አመጣውና ዮሐንስ አፈወርቅም ሰው ይለዋል። አሁን አዲሱ እሺ እያስወራህን አይደለም? ቀጥልሽ። እኔ አሁን አንተ የምጠይቅህ ሰው አይደለም ያልክበትን ሰው አይደለም ብሎ ይፈታልህን እኔ ስኮላር ላሳይህ ላነብልህ እችላለሁ። እሺ ከፍታ አንድ አሳየኝ። ሁለት መስመር እንዳነብ ለምን አልፈቀድክልኝም? አንድ ያሳየኝ። ስኮላርን አሳይና ከዛ ተነባለህ። ማንበብ ይቀድማል ወይስ ስኮላር ማሳየት ይቀድማል? ስኮላር ማሳየት፣ ምክንያቱም ረጅም ሰዓት ነው ያነበብነው፣ ከአንድ ሰዓት በላይ። ቴክኒካሊ እንዳነብ እየከለከልከኝ ነው። ችግር የለውም። ስኮላርን አሳየኝ ፕሊዝ ዳኒ። ችግር የለውም። ክሬኬነርን አነብልሃለሁ። ትልቁ ላይ ሆነና ክፈቶሽ። እሺ ችግር የለውም። ለኔ ሪሶርስን ንገረኝና አባቶቹን ጋር ባታሳየኝ ስኮላርን አሳየኝ። ችግር የለውም። ክሬኬነር አልኩ። አባት አይደለም እሱ። የምን አባት ነው እሱ? ስኮላር ነው የምታሳየኝ? ስኮላር አልከኝ አይደል እንዴ? እኮ አባት ከሌለህም ስኮላር ቢሆን አሳየኝ አልኩኝ። እሱ ችግር የለውም። አባትም ሞልቶኛል፣ አላስወራ ብለኝ ነው እንጂ። እሺ አንድ አባት ስጠኝ። እሺ በቃ ጠብቀኛ። ታዲያ ሁሉ ባንድ ይሆናል እንዴ? እኮ እሺ ልጠብቅህ። እንዴት ነው ነገሩ? አትቆጣ ዳኒ። ይቆጣ። ምን አገባሽ እንጂ። ተው ዳኒ፣ እንደሱማ ዲስሪስፔክት አታርጋት። ያገባኛል። ችግር የለውም። አይ በዛ መልኩ አትመልስ ዳኒ ፕሊዝ። እኔ የምትቆጣኝ እንኳን ቆይ ሀኒ፣ ችግር የለውም። እኔ እንኳን የምትቆጣኝን ምንም አላልኩም። ችግር የለውም። ተቆጣ፣ ግን እሷን ግን እንደዚህ አትመልስላት ፕሊዝ። ኦኬ ላንብብልህ። ስኮላርህን ወይም አባትን መጀመሪያ አንብብልኝ። ክሪኬነር ክፈተው። ትልቁ ላይ ነው። ትልቁ ላይ ነው። ደሜዋ ማረግ ትችላለህ እኮ ያሬድዋን። ኦኬ እሺ። IVP ባይብል ባንክ ባይ ዘ ዌይ ኦነስትሊ ስፒኪንግ ዝም ብዬ ራንደምሊ ነው እያነበብኩ ያለሁት። አብረን እናንብበው። ባይብል ባክግራውንድ ኮሜንተሪ ኒው ቴስተመንት ነው የሚለው። ክሪኬነር ነው። አብራችሁ ሂዱ ዳኒ፣ አብራችሁ ሂዱ። ያሬዱ የሚያወጣውና አንድ ላይ እዛው አለ። ክሪኬነር ችግር የለውም። ከሱ አነበዋለሁ። ፋይን ችግር የለውም። መሴዶኒያ ሃዝ ቢን ሮማን ፕሮቪንስ ሲንስ 146 BC ይላል። ያው መቄዶኒያ ማለት ሮማን ፕሮቪንስ ነች ካለ በኋላ ኢት ዋዝ ስትራቴጂካሊ ሞር ኢምፖርታንት ቱ ሮም ዳን ኤኪያ። ያው ከኤኪያ ከተባለች አይ ቲንክ ኤኪያ ማለት የትኛው ግሪክ፣ ከግሪክ የተሻለች ከተማ ነች ስትራቴጂካሊ ካለ በኋላ because it was the link between Rome and the whole eastern part of the empire along the Via Engata ከተባለ ቦታ ማለት ሁለቱ ቦታዎችን የሚያገናኝ ነው ካለ በኋላ ኤሮድ originally constructed ካለ በኋላ the narrow body of water ቦታውን ነው እየገለጠ ያለውና ሌላ ስኮላር መለወጥ ይኖርብናል። ለውጥ ችግር የለውም። ለውጥ የሚቀጥለውን ስኮላር እንመልከት። ማለት ምን የሚጨምረው ነው? ችግር የለውም ዳኒ። እሺ ስለዚህ ሁለተኛው እስቲ ባርነስ እንመልከተው። እኔ እንጃ እንደሚመች ብቻ እንየው። አይ ጤናማ ትርጉም ስለሚተረጉሙ እኔ ግድ መዘጋጀትም የለብኝም። አብረን ነው የምናነበው። እኔ ችግር የለውም ብቻ እኔ በእንትን ስጡኝ ያልኩት፣ ጥቀሱልኝ ያልኩት ሰው አይደለም ስላላችሁ። ቪዥን እኮ ነው ቪዥን። እኔ አረ ነው ለምን ከባድ እንደሆነ አላውቅም። ችግር የለውም። ሲስተር ሶሪ ኃይለ ቃል ተናገራታለሁ። አም ሶሪ። ችግር የለውም ዳኒ። ይሄ አርት 9 ይላል to this call ለዚህ ጥሪ ማለት ነው not withstanding all this prospect of danger ይሄ ሁሉ አደጋ ባለበት ማለት ነው ፓውል and ሲላስ carefully responded ጳውሎስና ሲላስ ደግሞ በጥንቃቄ ሪስፖንድ አደረጉ and gave themselves to the work ራሳቸውን ለስራ አሳልፈው ሰጡ ይላል። their conduct was thus an example to the church ባህሪያቸው የጳውሎስና የሲላስ ማለት ነው ለቤተ ክርስቲያን። አሁን ይሄ ማይተረጉምልም ዳንዬ ሰው አይደለም አይልም። ያ አሁን እኮ በቪዥኑ ግልጽ ስለሆነ ቪዥኑን አብራራው
አሁን እዚህ የመጣ ነው ሰው አይደለም ብለው ስኮላሮቼ ሰው አይደለም ብለው ተርጉመውታል ስላልከኝ ነው። እሱን አሳየኝ። እኔ ዮሐንስ አፈወርቅን አሳየው፣ አንተም ተስማማ። ዮሐንስ አፈወርቅ ሰው ብሎ ተርጉሞታል፣ የመቄዶንያ ትክክለኛ ሰው ብሎ ተርጉሞታል ብለን ተስማማን። እኔ አትሊስት አንድ ሰው አሳየው። አንተ ሰው አይደለም ስትል የራስ ትርጉም ከሆነ የራስ ትርጉም ነው፣ በቃ አለቀ። በራስ ትርጉም በሚለው እንስማማ። የግድ ወደ አንድ አይነት ሀሳብ መምጣት የለብንም። አሁን ስኮላሮች አሉ ሰው አይደለም ብለው የተረጉሙ ስላልከኝ እሱን እየፈለኩኝ ነው። ኦኬ እንግዲህ ቪዥን ሲል ቪዥኑን ያገናኘው ከሐዋርያት ሥራ ምዕራፍ 9 ቁጥር 10 ላይ የጳውሎስንና የአናንያስን በገለጠበት መልኩ ነው የሚያብራራውና እዛ ሂዱና ተመልከቱ ብሎ ቪዥኑን ያሳይሃል። እዚህ እኔ ስለ ቪዥኑ አይደለም ለጳውሎስ ምን አይነት ራእይ መጣለት አይደለም ጥያቄ። ስለ ቪዥኑ ሳይሆን የጠየኩት እኔ ጳውሎስን ይለምነው ስለነበረው የመቄዶንያ ስላላችሁ ለዛ ማስረጃ ስጡኝ ያልኩት። ኦኬ ቅድሙ እኮ የወንጌል ጥሪ ቀረበለት ነው እንጂ የሚለው ስፔሲፊክ ትክክለኛ ሰው ነው አይልም። ኧረ ዳኒ እባክህ ሰው አይደለም ያልክበትን ማስረጃ ስጠኝ። ኦኬ እንግዲህ ሰው አለመሆኑን ለማስረዳት በአማርኛ የተጻፈውን ቀለል አድርገን በስነ ስርዓት 2 ቨርስ እንዳነብ ትፈቅድልኛለህ? ስለዚህ ምንም ፕሩፍ የለህም፣ ስኮላርም የለህም፣ አባትም የለህም። የራስን ትርጉም ሰጠኝ ነው። ስኮላርማ ይሄ ሁሉ ስኮላር ነው። አሁን በዚህ ባጣዳ እኔ ስኮላር ላሳይ ላነብልህ እችላለሁ። እሺ ከፍታ አንድ አሳየኝ። 2 መስመር እንዳነብ ለምን አልፈቀድክልኝም? አንድ ያሳየኝ፣ ስኮላርን አሳይና ከዛ ተነባለህ። ማንበብ ይቀድማል ወይስ ስኮላር ማሳየት ይቀድማል? ስኮላር ማሳየት፣ ምክንያቱም ረጅም ሰዓት ነው ያነበብነው፣ 1 ሰዓት ከ1 ሰዓት በላይ። ቴክኒካሊ እንዳነብ እየከለከልከኝ ነው። ችግር የለውም፣ ስኮላርን አሳየኝ ፕሊዝ ዳኒ። ችግር የለውም፣ ክሬኬነርን አነብልሃለሁ። ትልቁ ላይ ሆነና ክፈቶሽ። እሺ ችግር የለውም። ለኔ ሪሶርስን ንገረኝና አባቶቹን ጋር ባታሳየኝ ስኮላርን አሳየኝ፣ ችግር የለውም። ክሬኬነር አልኩህ። አባት አይደለም እሱ፣ የምን አባት ነው እሱ? ስኮላር ነው የምታሳየኝ? ስኮላር አልከኝ አይደል እንዴ? እኮ አባት ከሌለህም ስኮላር ቢሆን አሳየኝ አልኩኝ። እሱ ችግር የለውም። አባትም ሞልቶኛል፣ አላስወራ ብለኝ ነው እንጂ። እሺ አንድ አባት ስጠኝ። እሺ በቃ ጠብቀኛ። ታዲያ ሁሉ ባንድ ይሆናል እንዴ? እኮ እሺ ልጠብቅህ። እንዴት ነው ነገሩ? አትቆጣ ዳኒ። ይቆጣ፣ ምን አገባሽ እንጂ። ተው ዳኒ፣ እንደሱማ ዲስሪስፔክት አታርጋት። ያገባኛል። ችግር የለውም። በዛ መልኩ አትመልስ ዳኒ ፕሊዝ። እኔ የምትቆጣኝ እንኳን ቆይ ሀኒ፣ ችግር የለውም። እኔ እንኳን የምትቆጣኝን ምንም አላልኩም፣ ችግር የለውም። ተቆጣ፣ ግን እሷን ግን እንደዚህ አትመልስላት ፕሊዝ። ኦኬ ላንብብልህ። ስኮላርህን ወይም አባትን መጀመሪያ አንብብልኝ። ክሪኬነር ክፈተው፣ ትልቁ ላይ ነው። ትልቁ ላይ ነው ደሜዋ ማረግ ትችላለህ እኮ ያሬድዋን። ኦኬ እሺ IVP ባይብል ባንክ ባይ ዘ ዌይ ኦነስትሊ ስፒኪንግ ዝም ብዬ ራንደምሊ ነው እያነበብኩ ያለሁት። አብረን እናንብበው። ባይብል ባክግራውንድ ኮሜንተሪ ኒው ቴስተመንት ነው የሚለው። ክሪኬነር ነው። አብራችሁ ሂዱ ዳኒ፣ አብራችሁ ሂዱ። ያሬዱ የሚያወጣውና አንድ ላይ እዛው አለ። ክሪኬነር ችግር የለውም፣ ከሱ አነበዋለሁ። ፋይን መሴዶኒያ has been a Roman province since 146 BC ይላል። ያው መቄዶኒያ ማለት ሮማን ፕሮቪንስ ነች ካለ በኋላ it was strategically more important to Rome than Achaia። ያው ከኤኪያ ከተባለች I think ኤኪያ ማለት የትኛው ግሪክ፣ ከግሪክ የተሻለች ከተማ ነች ስትራቴጂካሊ ካለ በኋላ because it was the link between Rome and the whole eastern part of the empire along the Via Engata ከተባለ ቦታ ማለት ሁለቱ ቦታዎችን የሚያገናኝ ነው ካለ በኋላ Herod originally constructed ካለ በኋላ the narrow body of water ቦታውን ነው እየገለጠ ያለውና ሌላ ስኮላር መለወጥ ይኖርብናል። ለውጥ ችግር የለውም፣ ለውጥ የሚቀጥለውን ስኮላር እንመልከት። ማለት ምን የሚጨምረው ነው? ችግር የለውም ዳኒ። እሺ ስለዚህ ሁለተኛው እስቲ ባርነስ እንመልከተው። እንጃ እንደሚመች ብቻ እንየው።
አይ ጤናማ ትርጉም ስለሚተረጉሙ እኔ ግድ መዘጋጀትም የለብኝም። አብረን ነው የምናነበው። እኔ ችግር የለውም። ብቻ እኔ በእንትን ስጡኝ ያልኩት ጥቀሱልኝ ያልኩት ሰው አይደለም ስላላችሁ ቪዥን እኮ ነው ቪዥን። እኔ አረ ነው ለምን ከባድ እንደሆነ አላውቅም። ችግር የለውም። ሲስተርዬ ሶሪ ኃይለ ቃል ተናገር አይታለሁ። አም ሶሪ ችግር የለም። እንደኔ ይሄ አርት 9 ይላል to this call ለዚህ ጥሪ ማለት ነው not with standing on this prospect of danger ይሄ ሁሉ አደጋ ባለበት ማለት ነው ፓውል and ሲላስ carefully responded ጳውሎስና ሲላስ ደግሞ በጥንቃቄ ሪስፖንድ አደረጉ and gave themselves to the work ራሳቸውን ለስራ አሳልፈው ሰጡ ይላል። their conduct was thus an example to the church ባህሪያቸው የጳውሎስና የሲላስ ማለት ነው ለቤተ ክርስቲያን አሁን ይሄ ማይተረጉምልም ዳንዬ ሰው አይደለም አይልም። አሁን እኮ ቪዥኑ ግልጽ ስለሆነ ቪዥኑን አያብራራውም። አሁን እኮ በቪዥን የመጣ ነው ሰው አይደለም ብለው ስኮላሮቼ ሰው አይደለም ብለው ተርጉመውታል ስላልከኝ ነው። እሱን አሳየኝ። እኔ ዮሐንስ አፈወርቅን አሳየው፣ አንተም ተስማማ። ዮሐንስ አፈወርቅ ሰው ብሎ ተርጉሞታል፣ የመቄዶንያ ትክክለኛ ሰው ብሎ ተርጉሞታል ብለን ተስማማን። እኔ አትሊስት አንድ ሰው አሳየው። አንተ ሰው አይደለም ስትል የራስ ትርጉም ከሆነ የራስ ትርጉም ነው፣ በቃ አለቀ። በራስ ትርጉም በሚለው እንስማማ። የግድ ወደ አንድ አይነት ሀሳብ መምጣት የለብንም። አሁን ስኮላሮች አሉ ሰው አይደለም ብሎ የተረጉሙ ስላልከኝ እሱን እየፈለኩኝ ነው። ኦኬ እንግዲህ ቪዥን ሲል ቪዥኑን ያገናኘው ከሐዋርያት ሥራ ምዕራፍ 9 ቁጥር 10 ላይ የጳውሎስንና የአናንያስን በገለጠበት መልኩ ነው የሚያብራራውና እዛ ሄዱና ተመልከቱ ብሎ ቪዥኑን ያሳይሃል። እዚህ እኔ ስለ ቪዥኑ አይደለም ለጳውሎስ ምን አይነት ራእይ መጣለት አይደለም ጥያቄ። ስለ ቪዥኑ ሳይሆን የጠየኩት እኔ ጳውሎስን ይለምነው ስለነበረው ስላላችሁ ለዛ ማስረጃ ስጡኝ ያልኩት። ኦኬ ቅድሙ እኮ የወንጌል ጥሪ ቀረበለት ነው እንጂ የሚለው ስፔሲፊክ ትክክለኛ ሰው ነው አይልም። ኧረ ዳኒ እባክህ ሰው አይደለም ያልክበትን ማስረጃ ስጠኝ። ኦኬ እንግዲህ ሰው አለመሆኑን ለማስረዳት በአማርኛ የተጻፈውን ቀለል አድርገን በስነ ስርዓት 2 ቨርስ እንዳነብ ትፈቅድልኛለህ? ስለዚህ ምንም ፕሩፍ የለህም፣ ስኮላርም የለህም፣ አባትም የለህም። የራስን ትርጉም ሰጠኝ ነው። ስኮላርማ ይሄ ሁሉ ስኮላር ነው። አሁን በዚህ ባጣዳ ሰው ከተናገረች ከሰማችሁ እናንተም አንስማማም። ሊያስማማን የሚችለው የኪሳችን ትርጉም የራሳችን ፍቃድ ትርጉም ሳይሆን ኦኬ አባቶች ታነባለህ አንተ አባቶች እንዴት ፈቱት? አዲሱ መደበኛ ትርጉም ከዚህ ወስዶ ነው እንደሚገለበጠው አየኸው አይደለ? አዲሱ መደበኛ ትርጉም ያለውን ላሳይ። ቆይ ዳንሻ እንዴ አሚን አሁን እኮ ፌር አይደለም። እኔ አሁን 2 መስመር ላንብብ እያልኩ እምቢ ብለህ አንተ ብዙ ነገር ታስነብባለህ። እኔ ምንም ትርጓሜ ነው እያነበብኩ ያለሁት ዳኒ። ትርጓሜ ቢሆን 2 መስመር እንዳይነበብ ለምን ነው የምታደርገው? አንብብ ትርጓሜ ያሳየን ትርጓሜውን እስቲ ነው። ትርጓሜ ባይሆንስ 2 መስመር እንዳላነብ ለምን እንደምታደርገው ነው? ዳኒ እየተጫወትክ ነው እንዴ? ትርጓሜ አንብብልኝ። ቃሉንማ እያነበብን ስንፈታ ዋልን እኮ እኔና ደሱ። አንተም መተህ ብታወራ እኮ መጨረሻ ላይ ያሳየኝ ነው የምልህ። ሰው እንዳልሆነ ፕሩፍ ስጠኝ ነው የምልህ። የራስን ትርጉም ከሰጠኝ መቀጠል የምችለው ላነብ ስል እያነበብኩ ነው እንጂ ይሄን አንብብ ይሄን አታንብብ በቃ ደሜዋ አይ ቲንክ ጨርሻለሁ። በቃ ምንም ማስረጃ ሊሰጠን አልቻለም። በቂ ነው። በጣም እኔ ያው የራሴ ማስረጃ ሳይቻለሁ። እኔን ደግሞ እንዳላሳይ ከልክለኛል። እሱ አንተ አልክ። ዳኒ አጭርና ግልጽ እና እንጂ ማን ያስወርደው? እሱ መሰለኝ የወረደው። በቃ ቻው እያለ ነበር። በጣም ነው የሚገርመው። ማርያምን እኔ አሁን ይኸው መጽሐፉ አለኝ
እዚህ ጋር ሳየው ሪል ሰው እንደሆነ ነው የሚናገረው። በዚህ አጋጣሚ እንደውም ማለት ነው 5 ደቂቃ ውሰድና መጽሐፍ ቅዱስ ላይ ሰዎች ወደ ሰዎች እንደሚጸልዩ ይሄ የሐዋርያ ሥራ ምዕራፍ 16 ቁጥር 9 አመልካች እንደሆነና እኛ ኦርቶዶክሳውያን መልስ እንዳለን በደንብ አድርገህ ብታስረዳቸው እዚህ ጋር ላለን ለሁላችን ከፈለግን ቤት ከፍተህ አሁን ስራ ልትሆን ትችላለህ። ግን ዛሬ በጣም የሚደንቅ ትምህርት ነው የተማርነው ኦርቶዶክሳውያን፣ በጣም የሚደንቅ ትምህርት። ስለዚህ ያሬዶዬ በእውነት እግዚአብሔር ያክብርህ፣ እግዚአብሔር ዘመንን ይባርክ፣ ልጅህን እግዚአብሔር ትዳርህን፣ ሁሉ ነገርን አገልግሎትን ይጠብቅልህ። የኛ እንቁ ወንድማችን ያሬዶ ቤት ግቡና ጋይስ፣ ያሬዶ ቤት ግቡና ቤቱን ኮፕሊንግ አድርጉለት እና ጊዜ ካለው በዚህ እንትን ላይ የአባቶችንም አስተምሮ ትርጓሜውንም በደንብ አድርጎ ይነግረናል። በደንብ አድርጎ ኦርቶዶክሳውያን ስሙ እሺ። እኛ ወደ ቅዱሳን ስንጸልይ መጽሐፍ ቅዱሳዊ እንደሆነ ይሄ አሁን የሚያስተምረን ትምህርት ይነግረናል። ይኸው አዳምጡ ሁላችሁ። ይሄ እንግዲህ የነበረ ትምህርቱ ይሄ ነው። አሁን ያወራው ነው። አንድ ደስዋል ልጠቅልልና ልውጣ፣ እኔ ስራ ስላለኝ እናንተ ትቀጥላላችሁ። እሺ ይቅርታ ደሱ። ይሄ እናት ቋንቋ ነው። እንግዲህ እናት ቋንቋው አኔር ይለዋል። ይሄ ማን የሚለውን ኦኬ፣ አይታችሁት ከሆነ አኔር ብሎ ያስቀምጠዋል። ይታያል አይደለ? ደምዋ ምን ይላል? ኤ ቪዥን አፒር ቱ ፖል፣ ለጳውሎስ ራእይ መጣለት ወይም ተገለጠለት። ኢን ደ ናይት ኤማን ይለዋል። አኔር ብሎ ያስቀምጠዋል። ማን የሚለውን አኔር ይለዋል። እናት ቋንቋው አኔር ማለት ደግሞ ማለት ነው ይላል። ሲፈታ እዩት። ኤ ፌሎው ሃዝባንድ ማን ሰር ይለዋል። ማን ሜን ሃዝባንድ ጀንትልመን ይለዋል። ፕሮፐርሊ ኤ ማን አን ኢንዲቪዥዋል ሜል ይለዋል። አየው ደሜ ሰው ነው፣ ለዚያውም ወንድ የሆነ ሰው ይለዋል። ባልም ነው ይለዋል። ይኸውን ለዚህ ሰው እናት ቋንቋ እንኳን ያስቀመጠው ሰው ነው፣ ትክክለኛ ሰው ነው ብሎ ነው ያስቀመጠው። ትክክለኛ ሰው ብሎ ነው ያስቀመጠው። ይኸው ብሬትን ጀንትልመን ሃዝበንድ ማን ማንስ ያለ መጥቷል። ይኸው ሰው እንዲሁም ዊዝ ሪፈረንስ ቱ ሴክስ ይለዋል። ጾታን ራሱ ያመለክታል ጭራሽ። ይኸው ቱ ዲስቲንጉሽ ኤ ማን ፍሮም ኤ ውመን ይለዋል ጭራሽ። ይኸው ወንዱን ከሴት ይለየዋል ጭራሽ። ይሄ አኔር የሚለው ቃል ማለት ነው እዛ ጋር የተጠቀመው። ለምሳሌ ሐዋርያ ሥራ 8:12 እያመጣ እነዚህ ላይ ያን ቃል ያመጣዋል። እንዲሁም ሌላ ደግሞ ዊዝ ሬፈረንስ ቱ ኤጅ ኤንድ ቱ ዲስቲንጉሽ አን አደልት ማን ፍሮም ኤ ቦይ ይላል ጭራሽ። ያው እንዲሁም አዋቂ የሆነ ትልቅን ሰው ከልጅ ለመለየትም ይሄን ይጠቀምበታል። ዩኒቨርሳሊ ኤኒ ሜል ፐርሰን ኤ ማን ይላል። በአጠቃላይ ዩኒቨርሳሊ ስምምነቱ ምንድን ነው? ይሄ ቃል ሰው ነው የሚያሳየው። ለዛውም ሰው ሆኖ ትልቅ ሰው ወንድ የሆነ ሰው ማለት ነው። ኦኬ። ስለዚህ እዛ ጋር የጠቀሰው ትክክለኛ ሰው ነው። the word anib and inflated from appear 260 times ይላል describing an adult male ይላል። አየኸው በመጽሐፍ ቅዱስ 216 ጊዜ ይሄ ቃል ተቀምጧል። 216 ጊዜ ሲቀመጥ ምንን እየወከለ ነው የሚቀመጠው ይላል? አደልት ሜን ትልቅ ሰው ወይም ትልቅ የበሰለ ሰው ማለት ነው። ኢንዲስቲንክሽን ይኸው ከወንድ ልጅ ወይም ከሴት ሲለየው ከህፃን ወንድ ልጅና ከሴት ሲለየው በዚህ መልክ ያስቀምጠው ይላል። ስለዚህ ሐዋርያ ስራ የጠቀሰው ሰው ነው፣ ወንድ ነው፣ ትልቅ ሰው ነው። ስለዚህ አሁን ለሚመጡ ሰዎች፣ ግራ ለተጋቡ ሰዎች ይህንን ሪፈረንስ እየነገርከን ያለ ለቅዱሳን ምን እንደምንል ነው? ኦኬ። አንድ የመቄዶንያ ሰው በጣም እኮ የሚደንቅ ነው። ደሜ የመቄዶንያ ሰው ብሎ የዛን ሰው ሀገሩን እየጠቀሰ ሰው አይደለም እንዴት ትላለህ?
በመጽሐፍ ቅዱስ ሀገር ተጠቅሶ ሰው ተብሎ የዛ ሰው ደግሞ ሀገሩ ተጠቅሶ ሰው አይደለም እንዴት ትላለህ? አለን እንደዚህ ያውም በ148 ዓመተ ምህረት የተመሰረተች ሪል የሆነች ሀገር እንደሆነ እኮ እየተነገረ ነው። አዎ እየተናገረ ነው። ሪል የሆነ ሀገር ከዛ ውስጥ እንደውም ከሰዎች መካከል ለይቶ አንዳንዶች ማን ነው ብለው ነው እየተናገሩ ያሉት ሉቃስ ነው የሚል ትርጓሜ እየተሰጠ ነው። ግን ዋናው ይሄ ሰው ከሰዎች መካከል አንድ ሰው እንደሆነ እየተነገረ እያስረዳ ነው። አሜዚንግ። ይሄ ደግሞ እኛ አይደለም የራሳቸው የፕሮቴስታንቱ መጽሐፍ ዳጉ ላይ ማብራሪያው ላይ አዲስ መደበኛ ትርጉም ብሎ ይፈተዋል። ይኸው የመቄዶንያ ሰው ይልና በ148 ይልና በፊት የመቄዶንያ የሮማን አውራጃ ሆነች ይላል። አንዳንዶች እንደሚሉት ይህ ሰው ይላል። ይህ ሰው እኮ ነው የሚለው። ይህ ሰው ሉቃስ ስለመሆኑ ምንም ፍንጭ የለም። ሉቃስ ነው የሚሉ አሉ ማለት ነው። ይሁን እንጂ ሉቃስ ከዚህ ቡድን ጋር የተቀላቀለው በዚህ ጊዜ ነበረ ይላል። አሁን እንግዲህ እነሱ ራሳቸው ሰው በሚለው ተስማምተዋል። ያልተስማሙት ምንድነው? እርግጠኛ ያልሆኑት የትኛው ሰው ነው የሚል ነው። ራሱ ፕሮቴስታንት ሊቃውንት ይኸው ይህ ሰው ብሎ ያስቀምጣሉ። ሉቃስ ብለው ግምታቸውን ያስቀምጣሉ። ኤኒዌይስ ግን እናት ቋንቋንም ማየነው ሰው ይለዋል፣ ወንድ ልጅ ይለዋል። ወንድ ልጅም ሆኖ ያደገ ትልቅ ሰው ይለዋል። ስለዚህ ሰው ነው። ከዛም ይላል አንድ የመቄዶንያ ሰው ፕሮቴስታንቶች ቻሌንጅ የምናደርገው የዛ ሰው ሀገሩ ተጠቅሶ ሰው ያልሆነ አለ በመጽሐፍ ቅዱስ። ሀገሩ ተጠቅሶ ሰው ያልሆነ አንድ የኢትዮጵያ ሰው ተብሎ የኢትዮጵያ ሰው ተብሎ አይ ሰው አይደለም። በመጽሐፍ ቅዱስ ሀገርና የዛ ሰው ሀገሩ ተጠቅሶ ሰው አይደለም ማለት በጣም የሚገርም ነገር ነው። ኤኒዌይስ ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ጥያቄ እኔ ለጳውሎስ ራእይ መታየው አልታየው አይደለም ጥያቄ ለጳውሎስ ራእይ የታየው ምን አይነት ራእይ ነው ሲባል አንድ የመቄዶንያ ሰው መቄዶንያ የሚኖር ሰው ትክክለኛ ሰው ጳውሎስ በሌለበት ጳውሎስ አጠገቡ የለም ደሜ ሌላ ቦታ ሌላ ሀገር ነው ያለው። ግን ምን ያደርግ ነበረ? እርዳን እያለ ቆሞ ሲለምነው ነበር ይላል። ማን ነው የሚለምነው? ጳውሎስን። ይኸው ሲለምነው ነበር። ስለዚህ ጳውሎስን እርዳን እያለ ለመለመን ጳውሎስን ያዛ ቦታ መገኛ አልጠበቀበትም። መንፈስ ቅዱስ ደግሞ ባወቀ ለእነዚህ ሰዎች የሚያስፈልጋቸውን ነገር ለጳውሎስ ገለጠለት ማለት ነው። ስለዚህ አይ በቃ ይሄ ሰው የተባለው ሰው አይደለም የሚለው ነገር በጣም የሚያስኬድ ነው እና ቅዱሳን በስጋ ባይኖር አጠገቡ ሳይኖር ግን ይሄ ሰው በእምነት ሆኖ ቅዱስ ጳውሎስን ቆሞ የለምነው ነበር። መንፈስ ቅዱስ ነው ለጳውሎስ ገለጠለት። ከዛ በኋላ ወደዛ ቦታ ደግሞ እንደሄድ መንፈስ ቅዱስ ጳውሎስን ነገረው ማለት ነው። እና እንግዲህ ሰው አይደለም የሚል ነገር ሰምተናል። አባቶችም ሆኑ የራሱ እናት ቋንቋው የዳኒንም ሆነ የደሱን ሀሳብ አይስማማም፣ ፈጽሞ አይስማማም። እሺ እና ጨርሻለሁ በእኔ በኩል። እንግዲህ ሆፕፉሊ በሌላ ቀን ደግሞ በመረጃ ይመጣሉ ብዬ አስባለሁ። ደሜ ቴንኪው ያሬዶ። በጣም የሚገርመው ይሄን ክፍል ራሱ ጳውሎስ ሰውየውን በአካል ያልሆነውን ሰውዬ በቃ በራእይ ያየው ብሎ ሰው እንዳልሆነ አድርገው መተርጎማቸው የሚገርም ነው። እንግዲህ የራሳቸው የሆነ አሁን ያሉት እንግዲህ እነ ዶክተር ማን ነው እዚህ ውስጥ ትርጓሜ ውስጥ አለ። ያ ዶክተር ማን ነው መላጣው ሰውዬ ሮቤሌ ዶክተር ሮቤሌ ነው ተስፋዬ ሮቤ ማለት ነው። እና ሰው ነው ብለው እየተናገሩ እነሱን የሚያክል መምህራን ሰው ነው ብለው እየተናገሩ ሪል የሆነ ሰው ነው ብለው እየተናገሩ አይ በራእይ የሚታይ ሰው ነው አይመጣውም። እና በጣም ግልጽ ነው። ኦርቶዶክሳውያን እኛ ወደ ቅዱሳን ስንጸልይ ቅዱሳን እግዚአብሔር በሰጣቸው ጸጋ እኛ የምንጸልዩን ጸሎት ያዩናል። ጸሎታችንንም ለእግዚአብሔር ያቀርቡልናል። ሁልጊዜ እነርሱ በእግዚአብሔር ፊት ስለሚቀርቡ
ገብቷቸዋል። ስለሚቀርቡ እግዚአብሔር በእነሱ ፊት እግዚአብሔር ደግሞ የእነሱን ጸሎት ስለሚሰማ እኛ ወደ ቅዱሳን የምንጸልይበት ጸሎት መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ስለዚህ ጸሎታችንን ይሰማል። እንደገናም መላእክት ወደዚህ ክብር ከመምጣታቸው በፊት በማቴዎስ ወንጌል ምዕራፍ 18 አለ ስለነዚህ ስለ ታናናሾች እነሱን እንትን የሚል መላእክት በእግዚአብሔር ፊት ይታዩላቸዋል ብሎ የተናገርከው አለ። ይሄንን ነገር አምጥተክ ከዛ በዕብራውያን ምዕራፍ 12 እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን አሉ። እነዚህ በዙሪያችን ያሉ እንደ ደመና በዙሪያችን ያሉ በምናቸው ነው? በመንፈሳቸው ነው። በመንፈሳቸው ደግሞ እንዳሉ ደግሞ ለማረጋገጥ ምን አመጣህልን? የሐዋርያ ሥራ ምዕራፍ 16 ቁጥር 9ን አመጣህልን። ይሄ ነው እንግዲህ በጣም የሚገርም ትምህርት ነው ያስተማርከን ዛሬ። በጣም የቤተ ክርስቲያን ህብረት በኦርቶዶክሳዊ ህይወት ደሜ የብቸኝነት ህይወት የሚባል የለም። ክርስቶስ የቅዱሳን የክርስቶስ ቤተክርስቲያን መለያ ምንድነው ብትለኝ፣ የብቸኝነት ህይወት የለም። የቅዱሳን ህብረት አለባት፣ የመላእክቱ ህብረት አለባት፣ የጻድቃን ህብረት አለባት፣ የሰማዕታቱ ህብረት አለባት። ስለዚህ ይህች ቤተክርስቲያን የጌታ ቤተክርስቲያን ትባላለች። በሰማይም በምድርም ሩጫቸውን የጨረሱ በአጸደ ነፍስ ያሉ በሰማይ አሉ። በምድር ደግሞ እኛ ሩጫ እየሮጥን ያለ በክርስቶስ ያመኑ ቢያንቀላፉ እንኳን ምን ናቸው? ሕያዋን ናቸው። ስለዚህ ሕያዋን የሆኑ እኛ የሙታን አምላክ አናመልክም እንዴ። እኔ የሙታን አምላክ የለኝም። ሰው የሙታን አምላክ ካመለከ መብቱ ነው። የእኔ አምላክ ግን የሙታን አምላክ አይደለም፣ የሕያዋን አምላክ ነው። በእርሷ አምኖ ያንቀላፉ ሕያዋን ናቸው። ምክንያቱም ክርስቶስ ላይ ነው ያሉት። ክርስቶስ ላይ ያለ ደግሞ ግንድ ቅርንጫፍ ሕያው ነው፣ ከግንዱ አልተገነጠለም። ስለዚህ እኛ የሙታን አምላክ አናመልክም። ስለዚህ በክርስቶስ አምነው ያንቀላፉ ደግሞ ሩጫቸውን ደግሞ እንደኔና እንዳንተ እየሮጡ ያሉ ህብረታችን፣ አንድነታችን፣ አድራሻችን ኢየሱስ ክርስቶስ ይባላል። በዛ የተነሳ በዙሪያችን የቅዱሳን ህብረት አለ፣ የመላእክት ህብረት አለ። ስለዚህ በእምነት በመንፈሳዊ ዓይንና በመንፈሳዊ ልቦና ሆነን ይህን ህብረት እኛ ኦርቶዶክሲያን እናውቀዋለን። ይህን ህብረት እኛ ኦርቶዶክሲያን ዘወትር ከኛ ጋር አለ ብለን እናምናለን። የእምነት ሩጫችንንም ምሳሌ አርያ እያደረግን እነሱን እንሮጣለን ወደፊት። ስለዚህ የእኛ አምላክ የሕያዋን አምላክ ነው። በቃ የሕያዋን አምላክ ስለሆነ ምን ይደረግ? የሙታን አምላክ የለንም። አንዱ ምን አለኝ በዚህ አጋጣሚ እንግዲህ በምድርም ያለብልት በሰማይም ያለብልት አንድ አካል ውስጥ ነው ያለው አይደል? ያሬዶ አይደል? ለዛ ነው በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል የሚለው። በምን አውቀው ደስታ ያደርጋሉ ደሜ? በሰማይ ያሉት በሰማይ ሲል በሰማይ ማደሪያ የሚኖሩት ቅዱሳን አሉ፣ መላእክቱ አሉ። ስለዚህ አንተ ለምሳሌ ንስሐ ስገባ በሰማይ ደስታ የሚሆነው በምን አውቀው ነው ቢባል ህብረቱ ስላለ እኮ ነው። እዚህ ቆሮንቶስ ላይ አንደኛ ቆሮንቶስ ላይም ቅዱስ ጳውሎስ እንደተናገረው ስለ አካል ብልቶች ካነሳ በኋላ ከዛ ምን አለ? አንዱ ብልት ቢከብር ብልቶቹ ሁሉ አብረው ይከብራሉ፣ ደስ ይሰኛሉ። አንዱ ብልት ቢሰቀደው ብልቶቹ ሁሉ አብረው ይሰቃያሉ አለ። ስለዚህ እኛ ደግሞ እያንዳንዳችን ክርስቶስ ላይ ያለን ብልቶች ነን። አለቀ። ለምን? አምላካችን ሕያው ነው። ከእርሱ የተነሳ ሕያዋን ነን። ሩጫቸውን የጨረሱትም ሕያዋን ናቸው። እኛም በሩጫ ያለነውም ሕያዋን ነን። ስለዚህ አንዱ ብልት ሲደክም ብልቶች ሁሉ እንዲሁም እንደዚህ እናርገው ደሜ፣ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል አይደለም የሚለው? እሺ፣ በአንድ ኃጢአተኛ አለመመለስስ ፈጽሞ መጥፋት በሰማይ ደስታ ይሆናል አይሆንም? ያዝናሉ። የኃጢአተኛ እንደውም እንዲመለስ ይጸልያሉ። ስለዚህ ያውቃሉ ማለት ነው። ሲመለስም ሳይመለስም ምድር ላይ ያለውን ነገር ያውቃሉ። ቴንኪው። ለምንድን ነው የሚያውቁት? በቤተ ክርስቲያን ውስጥ ያለውን ህብረት፣ በክርስቶስ ላይ ያለውን ህብረት፣ በብልቶች መካከል ያለ ኮሚኒኬሽን ስላለ። ዲስኮኔክትድ የሆነ የተቋረጠ ኮሚኒኬሽን ደግሞ ያውቃሉ ስንል ከራሳቸው አይደለም። ከራሳቸውም አንዳች አያውቁ፣ ከራሳቸው አንዳች አያደርጉም። ይልቁንም ኃይላቸው፣ ብርታታቸው፣ ጥበባቸው ኢየሱስ ክርስቶስ ነው፣ እግዚአብሔር መንፈስ ቅዱስ ነው። ይህን ይገልጥላቸዋል፣ ይህን ያሳያቸዋል። ስለዚህ ከእግዚአብሔር መንፈስ ቅዱስ የተነሳ ያውቃሉ፣ ይሰማሉ፣ ይረዳሉ ብለን
ያያሉ ብለን እናምናለን። ታዲያ ያያሉ ይሰማሉ ስንል ስጋዊ ጆሮ እያልን አይደለም። ደሜዋ ይሄ ፍጥጥ ያለውን አይን አይደለም እያልን ያለ ነው። ይሄን ትላልቅ ጆሮ ትናንሽ ጆሮ እያልን አይደለም ያለ ነው። መንፈሳዊውን አይን ነው፣ የበለጠውን ክብር ነው እያወራን ያለ ነው። የበለጠውን ክብር። ስለዚህ በበለጠ ክብር በበለጠ ቅዱስ ጳውሎስ እንዳለው ዛሬ በድንግዝግዝ ያለው አይደል ያለው፣ በኋላ ግን አጥርቻ ያለው አይደል ያለው። ዛሬ ከእውቀት ከፍ እያውቃለሁ፣ በኋላ ግን ደግሞ እንዳለው ማለት ነው። ምክንያቱም ከክብር ወደ ክብር ወደ ተሻለው ክብር ነው የሚሄደው። ሊኖር ነው የሚሄደው ከአምላኩ ጋር መኖር ነው። መሞት የለባቸውም። ስጋዊ ሞቱ እንጂ ሊኖሩ ነው የሄዱት። ስለዚህ ነው ቅዱስ ጳውሎስ ምን ያለው? ልኖር ከጌታ ጋር ልኖር ሊሄድ እናፍቃለሁ ያለው እኮ ለዛ ነው። ለመኖር እኮ ነው የሄዱት እንጂ ለመሞት በቃ ጸጥ ይሉ አይደለም የሄዱት። እና የእኛ አምላክ የሙታን አምላክ አይደለም። በቃ አምላካችን የሙታን አምላክ ስላልሆነ ከዛም የተነሳ በእርሱ ያመኑ ያንቀላፉ የእርሱ ቅዱሳኖች ምርጦች ሕያዋን ናቸው ብለን እናምናለን። እንደሜ ቃሎት ያሰማልን። መዝሙርዬ በእውነት ቃሎት ያሰማልን። ፈንተው ያለ የቤተክርስቲያንን ንጹህ አስተምሮ ነው የተቀመጠው። ወንድሞችና እህቶቼ ነገረ ቅዱሳን ላይ ይህንን ነገር ታገኙታላችሁ። ነገረ መላእክት ላይ ይህንን ነገር ታገኙታላችሁ። ስለዚህ ኦርቶዶክስ በሁሉም አቅጣጫ መልስ አላት። ነገርን አጣሞ ልብን ደፍነ የምታዳምጥ ከሆነ ግን አምሶ ሶሪ እኔ ልቤን ደፍኜ እኮ 3 ዓመት 4 ዓመት ስሟገር ነበር። ልቤን ደፍኜ ልቤን ስከፍት ግን አያችሁ፣ ልቤን ስከፍት እግዚአብሔር መንፈስ የኔን ልብ ሲከፍትና እችን ቤተክርስቲያን ማወቅ ሲጀምር ብዙ ነገር በእኔ ውስጥ ሀፕን አድረገ። ብዙ ነገር ማርያምን ነው የምላችሁ፣ ብዙ ነገር ሀፕን አድረገና ቃልዮት ያሰማልን። አንድ ማስታወቂያ ልናገር፣ እዚህ መዝሙር እያለ አንድ ማስታወቂያ ልናገር። ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። እስኪ እንደውም እንደዚህ ተስተካክዬ ነው የምናገረው። ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። እርግጥ ነው ይህ ማስታወቂያ ስናገር ሰዎች እንዲጠቀሙ ነው። አሁን ማስታወቂያው ለምናገርለት ሰው ሳይሆን ሰዎች እንዲጠቀሙ፣ በተለይ ኦርቶዶክሳውያን እንዲጠቀሙ ነው። ይኸው ምንድነው መሰላችሁ? መዝሙረ ያሬድ አሁን 168,000 ፎሎወርስ ነው ያለው። 200,000 በዚህ ሳምንት ውስጥ እናስገባው። ሲ ሪከርድ አድርገዋል፣ ሪከርድ እያደርጋቸዋል። የዲያቆን መዝሙረ ያሬድን ፎሎወርስ አሁን 168,000 ነው። ኦርቶዶክሳውያን ሁላችሁም በቤታችሁ ፎሎ አርጉ እያላችሁ 200,000 እናስገባው። እስቲ በዚህ ሳምንት ውስጥ 200,000 ፈቃደኛ የሆነ ሰው ይሄንን ሪከርድ ያርግና ይፖስት። የመዝሙረ ያሬድን የቲክታክ አካውንት ፎሎወርስ በዚህ ሳምንት ውስጥ ይኸው እኔ መገዘት አልችልም። እርግጥ በዚህ ሳምንት ውስጥ 200,000 ለማስገባት ማስታወቂያ የምትሰሩ ሰዎች አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር 200,000 እንዲገባ ማስታወቂያ በቤቴ ማስታወቂያ ሰራለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ። ኦርቶዶክሳውያን ለምን መሰላችሁ? ለያሬዶ 200,000 ሆነ 2,000 ሆነ ምንም አይደለም። 2,000 ሆኖ ማስተማር ይችላል። ገባችሁ? 200,000 ሲሆን ግን የእሱን ትምህርት ኦርቶዶክሳውያን በሌላ ምንፍቅና ትምህርት ውስጥ እንዳይገቡ ስለሚረዳ ነው፣ ስለሚያግዝ ነው። ስለዚህ በቤቴ ማስታወቂያ ሰራለሁ። የመዝሙረ ያሬድን የቲክታክ አካውንት 200,000 አስገቡ ብዬ በቤቴ ማስታወቂያ ሰራለሁ የሚል ሰው ያሳየኝ፣ ፍቅሩን ያሳየኝ። አንዳንድ ቁጥር የታላችሁ? ቴንኪው እንዳትረሱት አደራ። ከነገ ጀምሮ ከአሁን ሰዓት ጀምሮ አሁን ላይ ከሰዓት ያላችሁ መፖሰት፣ ምሽት ያላችሁ እንደዛው፣ ነገ ጠዋት ደግሞ እስከ 9 ሰዓት ይህን ነገር በማድረግ በዚህ ሳምንት ውስጥ የያሬዶ 40,000 ፎሎወርስ እንዲጨምር በዚህ ሳምንት ውስጥ 40,000 ፎሎወርስ ጨምሮ 200,000 እንዲገባ ፈልጋለሁ። 200,000 እንዲገባ ፈልጋለሁ። ሁላችሁም በቤታችሁ የማስታወቂያ አድርጉልኝ። መዝሙርዬ ቃሎት ያሰማልን። በጣም ዛሬ በጣም ታግላል። ከምንፍቅናው ዓለም ላይ በጣም ስትከራከር፣ ስትወያይ፣ ዲስከስ ስታደርግ ነበረ። እጅግ አድርጌ ነው የማመሰግነው። በእውነት በጣም ነው ደስ ያለኝ። የምትለው ሀሳብ ካለ ሀሳብ ሼር አድርግና ወደ ስራ መሄድ ትችላለህ። እሺ ደምዬ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ለቀና ልብህ፣ ለመልካም ፍቅርህ በጣም አመሰግናለሁ። ክብር ያድልልኝ። የእኔ እንዲሁም ይዘገይና የገብረ ዮሐንስ የታላቅ ወንድማችን የዘማሪ ገብረ ዮሐንስ የእሱ ይሙላለት። እኔ በተመቻቸ ሁኔታ ውስጥ በተመቻቸ ሀገር በተመቻቸ ስፍራ ላይ ነው ያለሁት። ስለዚህ ሞላ የእሱ በቃ ነገ አሁን ቢያንስ 800 ምናምን ገብቷል። የእሱ ነገ ኦልሬዲ ያልቃል።
የእሱ ቅድሚያ ስጡና የእሱን እንጨርስ። እሱን ዳር እናስይዝ፣ እሱን መስመር እናስይዝ። እኔ ምንም ይሄን ያህል የሚያስጨንቅ ጉዳይ አይደለም። ለአንተ አይደል? ቅድም እኮ ነግሬሃለሁ። ለአንተ ሳይሆን ገባ ይሆን ማለት ነው። ጀስት እንደዚህ ስናደርግ እነዛን ሰዎች ከማዳን አኳያ ነው። እሺ ጋይስ፣ አሁን ዛሬ ስንት ሰው ነው ይህን ትምህርት የሰማው? ከዚህ አኳያ ነው መምህር። እሺ ዲያቆንዬ። እሺ ደሜዋ፣ በቃ ግን እንዳልኩት የዘማሪ ገብረ ዮሐንስን ቅድሚያ እንስጥና የሱን እንጨርስ። የእሱ ከሞላ በኋላ የታላላቅ ወንድሞቼን በተለይ የነ መምህር በረከት በጣም ትንሽ ነው፣ የነ ዮሐድዬ የብዙዎች ወንድሞቻችን በጣም ትንሽ ነው እና እነሱንም ፎሎ አድርጓቸው። ከዛ በተረፈ ደግሞ አለው እኔም በሚመቻችሁ ጊዜ ፎሎ አድርጉ። ካልሆነም ግን እንገናኛለን። እንደዚህ ለእኔ ብዙም እንትን የለውም ብዙም እንትን የለውም። ለማንኛውም መልካም ትህትና በጣም ነው እኔ ይረዳሉ። ትህትና ናቃለው። የእሱን ጥቅም ሳይሆን የሌሎችን ጥቅም አሳልፎ የሚሰጥ ነው። ማርያምን ነው የምላቸው። አሁን እዚህ ጋር በቃ ለመዝሙር የሆነ ነገር ቢባል ኖ ነው የሚለው። ኖ ለእኔ አልፈልግም ይኸው ከሌልና ለእሱ የመጣውን ጥቅም ለሌላ ሰው አሳልፎ የሚሰጥ ምርጥ ኦርቶዶክሳዊ ስነ ምግባር ያለው ምርጥ ማርያምን ምርጥ ወንድማችን ነውና መዝሙርዬ ክብረት ይስጥልኝ። በጣም ነው የማመሰግነው። እሺ ደሜዋ፣ እሺ ሰላም ያገናኘን። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልኝ። ባይ የእኔ ተወዳጆች፣ በጣም በሚያስገርምና በሚያስደንቅ መልኩ ኦኬ አንድ የመቄዶንያ ሰው በጣም እኮ የሚደንቅ ነው። ደሜ የመቄዶንያ ሰው ብሎ የዛን ሰው ሀገሩን እየጠቀሰ ሰው አይደለም እንዴት ትላለህ? በመጽሐፍ ቅዱስ ሀገር ተጠቅሶ ሰው ተብሎ የዛ ሰው ደግሞ ሀገሩ ተጠቅሶ ሰው አይደለም እንዴት ትላለህ? አለን እንደዚህ ያለ በ148 ዓመተ ምህረት የተመሰረተች ሪል የሆነች ሀገር እንደሆነ እኮ እየተነገረ ነው። አዎ እየተናገረ ነው። ሪል የሆነ ሀገር ከዛ ውስጥ እንደውም ከሰዎች መካከል ለይቶ አንዳንዶች ማን ነው ብለው ነው እየተናገሩ ያሉት ሉቃስ ነው የሚል ትርጓሜ እየተሰጠ ነው። ግን ዋናው ይሄ ሰው ከሰዎች መካከል አንድ ሰው እንደሆነ እየተነገረ እያስረዳ ነው። አሜዚንግ። ይሄ ደግሞ እኛ አይደለም የራሳቸው የፕሮቴስታንቱ መጽሐፍ ዳጉ ላይ ማብራሪያው ላይ አዲስ መደበኛ ትርጉም ብሎ ይፈተዋል። ይኸው የመቄዶንያ ሰው ይልና በ148 ይልና በፊት የመቄዶንያ የሮማን አውራጃ ሆነች ይላል። አንዳንዶች እንደሚሉት ይህ ሰው ይላል። ይህ ሰው እኮ ነው የሚለው። ይህ ሰው ሉቃስ ስለመሆኑ ምንም ፍንጭ የለም። ሉቃስ ነው የሚሉ አሉ ማለት ነው። ይሁን እንጂ ሉቃስ ከዚህ ቡድን ጋር የተቀላቀለው በዚህ ጊዜ ነበረ ይላል። አሁን እንግዲህ እነሱ ራሳቸው ሰው በሚለው ተስማምተዋል። ያልተስማሙት ምንድነው? እርግጠኛ ያልሆኑት የትኛው ሰው ነው የሚል ነው። ራሱ ፕሮቴስታንት ሊቃውንት ይኸው ይህ ሰው ብሎ ያስቀምጣሉ። ሉቃስ ብለው ግምታቸውን ያስቀምጣሉ። ኤኒዌይስ ግን እናት ቋንቋንም ማየነው ሰው ይለዋል፣ ወንድ ልጅ ይለዋል። ወንድ ልጅም ሆኖ ያደገ ትልቅ ሰው ይለዋል። ስለዚህ ሰው ነው። ከዛም ይላል አንድ የመቄዶንያ ሰው ፕሮቴስታንቶች ቻሌንጅ የምናደርገው የዛ ሰው ሀገሩ ተጠቅሶ ሰው ያልሆነ አለ በመጽሐፍ ቅዱስ። ሀገሩ ተጠቅሶ ሰው ያልሆነ አንድ የኢትዮጵያ ሰው ተብሎ የኢትዮጵያ ሰው ተብሎ አይ ሰው አይደለም። በመጽሐፍ ቅዱስ ሀገርና የዛ ሰው ሀገሩ ተጠቅሶ ሰው አይደለም ማለት በጣም የሚገርም ነገር ነው። ኤኒዌይስ ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ጥያቄ እኔ ለጳውሎስ ራእይ መታየው አልታየው አይደለም ጥያቄ ለጳውሎስ ራእይ የታየው ምን አይነት ራእይ ነው ሲባል አንድ የመቄዶንያ ሰው መቄዶንያ የሚኖር ሰው ትክክለኛ ሰው ጳውሎስ በሌለበት ጳውሎስ አጠገቡ የለም ደሜ ሌላ ቦታ ሌላ ሀገር ነው ያለው። ግን ምን ያደርግ ነበረ? እርዳን እያለ ቆሞ ሲለምነው ነበር ይላል። ማን ነው የሚለምነው? ጳውሎስን ይኸው ሲለምነው ነበር።
ስለዚህ ጳውሎስን እርዳን እያለ ለመለመን ጳውሎስን ያዛ ቦታ መገኛ አልተጠበቀበትም። መንፈስ ቅዱስ ደግሞ ባወቀ ለእነዚህ ሰዎች የሚያስፈልጋቸውን ነገር ለጳውሎስ ገለጠለት ማለት ነው። ስለዚህ አይ በቃ ይሄ ሰው የተባለው ሰው አይደለም የሚለው ነገር በጣም የሚያስኬድ ነው እና ቅዱሳን በስጋ ባይኖር አጠገቡ ሳይኖር ግን ይሄ ሰው በእምነት ሆኖ ቅዱስ ጳውሎስን ቆሞ ይለምነው ነበር። መንፈስ ቅዱስ ነው ለጳውሎስ ገለጠለት። ከዛ በኋላ ወደዛ ቦታ ደግሞ እንዲሄድ መንፈስ ቅዱስ ጳውሎስን ነገረው ማለት ነው እና እንግዲህ ሰው አይደለም የሚል ነገር ሰምተናል። አባቶችም ሆኑ የራሱ እናት ቋንቋው የዳኒንም ሆነ የደሱን ሀሳብ አይስማማም፣ ፈጽሞ አይስማማም። እሺ እና ጨርሻለሁ በእኔ በኩል። እንግዲህ ሆፕፉሊ በሌላ ቀን ደግሞ በመረጃ ይመጣሉ ብዬ አስባለሁ። ደሜ ያ ቴንኪው ያርደው። በጣም የሚገርመው ይሄን ክፍል ራሱ ጳውሎስ ሰውየውን በአካል ያልሆነውን ሰውዬ በቃ በራእይ ያየው ብሎ ሰው እንዳልሆነ አድርገው መተርጎማቸው የሚገርም ነው። እንግዲህ የራሳቸው የሆነ አሁን ያሉት እንግዲህ እነ ዶክተር ማን ነው እዚህ ውስጥ ትርጓሜ ውስጥ አለ። ያ ዶክተር ማን ነው መላጣው ሰውዬ ሮቤሌ፣ ዶክተር ሮቤሌ ነው ተስፋዬ ሮቤ ማለት ነው። እና ሰው ነው ብለው እየተናገሩ እነሱን የሚያክል መምህራን ሰው ነው ብለው እየተናገሩ ሪል የሆነ ሰው ነው ብለው እየተናገሩ አይ በራእይ የሚታይ ሰው ነው አይመጣውም። እና በጣም ግልጽ ነው። ኦርቶዶክሳውያን እኛ ወደ ቅዱሳን ስንጸልይ ቅዱሳን እግዚአብሔር በሰጣቸው ጸጋ እኛ የምንጸልዩን ጸሎት ያዩናል፣ ጸሎታችንንም ለእግዚአብሔር ያቀርቡልናል። ሁልጊዜ እነርሱ በእግዚአብሔር ፊት ስለሚቀርቡ ገብቷቸዋል፣ ስለሚቀርቡ እግዚአብሔር በእነሱ ፊት እግዚአብሔር ደግሞ የእነሱን ጸሎት ስለሚሰማ እኛ ወደ ቅዱሳን የምንጸልይበት ጸሎት መጽሐፍ ቅዱሳዊ ነው። ስለዚህ ጸሎታችንን ይሰማል። እንደገናም መላእክት ወደዚህ ክፍል ከመምጣታቸው በፊት በማቴዎስ ወንጌል ምዕራፍ 18 አለ ስለነዚህ ስለ ታናናሾች እነሱን እንትን የሚል መላእክት በእግዚአብሔር ፊት ይታዩላቸዋል ብሎ የተናገርከው አለ። ይሄንን ነገር አምጥተክ ከዛ በዕብራውያን ምዕራፍ 12 እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን አሉ። እነዚህ በዙሪያችን ያሉ እንደ ደመና በዙሪያችን ያሉ በምናቸው ነው? በመንፈሳቸው ነው። በመንፈሳቸው ደግሞ እንዳሉ ደግሞ ለማረጋገጥ ምን አመጣልን? የሐዋርያ ሥራ ምዕራፍ 16 ቁጥር 9ን አመጣልን። ይሄ ነው እንግዲህ በጣም የሚገርም ትምህርት ነው ያስተማርከን ዛሬ። በጣም የቤተ ክርስቲያን ህብረት በኦርቶዶክሳዊ ህይወት ደሜ የብቸኝነት ህይወት የሚባል የለም። ክርስቶስ የቅዱሳን የክርስቶስ ቤተክርስቲያን መለያ ምንድን ነው ብትለኝ፣ የብቸኝነት ህይወት የለም። የቅዱሳን ህብረት አለባት፣ የመላእክቱ ህብረት አለባት፣ የጻድቃን ህብረት አለባት፣ የሰማዕታቱ ህብረት አለባት። ስለዚህ ይህች ቤተክርስቲያን የጌታ ቤተክርስቲያን ትባላለች። በሰማይም በምድርም ሩጫቸውን የጨረሱ በአጸደ ነፍስ ያሉ በሰማይ አሉ። በምድር ደግሞ እኛ ሩጫ እየሮጥን ያለ በክርስቶስ ያመኑ ቢያንቀላፉ እንኳን ምን ናቸው? ሕያዋን ናቸው። ስለዚህ ሕያዋን የሆኑ እኛ የሙታን አምላክ አናመልክም እንዴ። እኔ የሙታን አምላክ የለኝም። ሰው የሙታን አምላክ ካመለከ መብቱ ነው። የእኔ አምላክ ግን የሙታን አምላክ አይደለም፣ የሕያዋን አምላክ ነው። በእርሷ አምነው ያንቀላፉ ሕያዋን ናቸው። ምክንያቱም ክርስቶስ ላይ ነው ያሉት። ክርስቶስ ላይ ያለ ደግሞ ግንድ ቅርንጫፍ ሕያው ነው፣ ከግንዱ አልተገነጠለም። ስለዚህ እኛ የሙታን አምላክ አናመልክም። ስለዚህ በክርስቶስ አምነው ያንቀላፉ ደግሞ ሩጫቸውን ደግሞ እንደኔና እንዳንተ እየሮጡ ያሉ ህብረታችን፣ አንድነታችን፣ አድራሻችን ኢየሱስ ክርስቶስ ይባላል። በዛ የተነሳ በዙሪያችን የቅዱሳን ህብረት አለ፣ የመላእክት ህብረት አለ። ስለዚህ በእምነት በመንፈሳዊ ዓይንና በመንፈሳዊ ልቦና ሆነን ይህን ህብረት እኛ ኦርቶዶክሲያን እናውቀዋለን። ይህን ህብረት እኛ ኦርቶዶክሲያን ዘወትር ከኛ ጋር አለ ብለን እናምናለን።
የእምነት ሩጫችንንም ምሳሌ አርያ እያደረግን እነሱን እንሮጣለን ወደፊት። ስለዚህ የእኛ አምላክ የሕያዋን አምላክ ነው። በቃ የሕያዋን አምላክ ስለሆነ ምን ይደረግ? የሙታን አምላክ የለንም። አንዱ ምን አለኝ በዚህ አጋጣሚ እንግዲህ በምድርም ያለብልት በሰማይም ያለብልት አንድ አካል ውስጥ ነው ያለው አይደል ያሬዶ አይደል? ለዛ ነው በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል የሚለው። በምን አውቀው ደስታ ያደርጋሉ? ደሜ ያ ቴንክ ዩ። በሰማይ ያሉት በሰማይ ሲል በሰማይ ማደሪያ የሚኖሩት ቅዱሳን አሉ፣ መላእክቱ አሉ። ስለዚህ አንተ ለምሳሌ ንስሐ ስገባ በሰማይ ደስታ የሚሆነው በምን አውቀው ነው ቢባል ህብረቱ ስላለ እኮ ነው። ህብረቱ ስላለ እዚህ ቆሮንቶስ ላይ አንደኛ ቆሮንቶስ ላይም ቅዱስ ጳውሎስ እንደተናገረው ስለ አካል ብልቶች ካነሳ በኋላ ከዛ ምን አለ? አንዱ ብልት ቢከብር ብልቶቹ ሁሉ አብረው ይከብራሉ፣ ደስ ይሰኛሉ። አንዱ ብልት ቢሰቀደውም ብልቶቹ ሁሉ አብረው ይሰቃያሉ አለ። ስለዚህ እኛ ደግሞ እያንዳንዳችን ክርስቶስ ላይ ያለን ብልቶች ነን። አለቀ። ለምን? አምላካችን ሕያው ነው፣ ከእርሱ የተነሳ ሕያዋን ነን። ሩጫቸውን የጨረሱትም ሕያዋን ናቸው፣ እኛም በሩጫ ያለነውም ሕያዋን ነን። ስለዚህ አንዱ ብልት ሲደክም ብልቶች ሁሉ እንዲሁም እንደዚህ እናርገው ደሜ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል አይደለም የሚለው? እሺ በአንድ ኃጢአተኛ አለመመለስስ ፈጽሞ መጥፋት በሰማይ ደስታ ይሆናል? አይሆንም፣ ያዝናሉ። የኃጢአተኛ እንደውም እንዲመለስ ይጸልያሉ። ስለዚህ ያውቃሉ ማለት ነው። ሲመለስም ሳይመለስም ምድር ላይ ያለውን ነገር ያውቃሉ። ቴንኪው። ለምንድን ነው የሚያውቁት? በቤተ ክርስቲያን ውስጥ ያለውን ህብረት፣ በክርስቶስ ላይ ያለውን ህብረት፣ በብልቶች መካከል ያለ ኮሚኒኬሽን ስላለ። ዲስኮኔክትድ የሆነ የተቋረጠ ኮሚኒኬሽን ደግሞ ያውቃሉ ስንል ከራሳቸው አይደለም። ከራሳቸውም አንዳች አያውቁ፣ ከራሳቸው አንዳች አያደርጉም። ይልቁንም ኃይላቸው፣ ብርታታቸው፣ ጥበባቸው ኢየሱስ ክርስቶስ ነው፣ እግዚአብሔር መንፈስ ቅዱስ ነው። ይህን ይገልጥላቸዋል፣ ይህን ያሳያቸዋል። ስለዚህ ከእግዚአብሔር መንፈስ ቅዱስ የተነሳ ያውቃሉ፣ ይሰማሉ፣ ይረዳሉ ብለን ያያሉ ብለን እናምናለን። ታዲያ ያያሉ ይሰማሉ ስንል ስጋዊ ጆሮ እያልን አይደለም ደሜዋ። ይህ ፍጥጥ ያለውን አይን አይደለም እያልን ያለ ነው። ይህን ትላልቅ ጆሮ ትናንሽ ጆሮ እያልን አይደለም ያለ ነው። መንፈሳዊውን አይን ነው፣ የበለጠውን ክብር ነው እያወራን ያለ ነው፣ የበለጠውን ክብር። ስለዚህ በበለጠ ክብር በበለጠ ቅዱስ ጳውሎስ እንዳለው ዛሬ በድንግዝግዝ ያለው አይደል ያለው፣ በኋላ ግን አጥርቻ ያለው አይደል ያለው። ዛሬ ከእውቀት ከፍ እያውቃለሁ፣ በኋላ ግን ደግሞ እንዳለው ማለት ነው። ምክንያቱም ከክብር ወደ ክብር ወደ ተሻለው ክብር ነው የሚሄደው። ሊኖር ነው የሚሄደው፣ ከአምላኩ ጋር መኖር ነው። መሞት የለባቸውም። ስጋዊ ሞቱ እንጂ ሊኖሩ ነው የሄዱት። ስለዚህ ነው ቅዱስ ጳውሎስ ምን ያለው? ልኖር ከጌታ ጋር ልኖር ሊሄድ እናፍቃለሁ ያለው እኮ ለዛ ነው። ለመኖር እኮ ነው የሄዱት እንጂ ለመሞት በቃ ጸጥ ይሉ አይደለም የሄዱት። እና የእኛ አምላክ የሙታን አምላክ አይደለም። በቃ አምላካችን የሙታን አምላክ ስላልሆነ ከዛም የተነሳ በእርሱ ያመኑ ያንቀላፉ የእርሱ ቅዱሳኖች ምርጦች ሕያዋን ናቸው ብለን እናምናለን። እንደሜ ቃሎት ያሰማልን። መዝሙርዬ በእውነት ቃሎት ያሰማልን። ፈንተው ያለ የቤተክርስቲያንን ንጹህ አስተምሮ ነው የተቀመጠው። ወንድሞችና እህቶቼ ነገረ ቅዱሳን ላይ ይህንን ነገር ታገኙታላችሁ። ነገረ መላእክት ላይ ይህንን ነገር ታገኙታላችሁ። ስለዚህ ኦርቶዶክስ በሁሉም አቅጣጫ መልስ አላት። ነገርን አጣሞ ልብን ደፍነ የምታዳምጥ ከሆነ ግን አምሶ ሶሪ እኔ ልቤን ደፍኜ እኮ 3 ዓመት 4 ዓመት ስሟገር ነበር። ልቤን ደፍኜ ልቤን ስከፍት ግን አያችሁ፣ ልቤን ስከፍት እግዚአብሔር መንፈስ የኔን ልብ ሲከፍትና እችን ቤተክርስቲያን ማወቅ ሲጀምር ብዙ ነገር በእኔ ውስጥ ሀፕን አድርገ ብዙ ነገር ማርያምን ነው የምላችሁ ብዙ ነገር ሀፕን አድርገና ቃልዮት ያሰማልን። አንድ ማስታወቂያ ልናገር፣ እዚህ መዝሙር እያለ አንድ ማስታወቂያ ልናገር። ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። እስኪ እንደውም እንደዚህ ተስተካክዬ ነው የምናገረው። ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። እርግጥ ነው ይህም ማስታወቂያ ስናገር ሰዎች እንዲጠቀሙ ነው። አሁን ማስታወቂያው ለምናገርለት ሰው ሳይሆን ሰዎች እንዲጠቀሙ፣ በተለይ ኦርቶዶክሳውያን እንዲጠቀሙ ነው። ይኸው ምንድነው መሰላችሁ? መዝሙር ያሬድ አሁን 168,000 ፎሎወርስ ነው ያለው። 200,000 በዚህ ሳምንት ውስጥ እናስገባው። ሲ ሪከርድ አድርገዋል፣ ሪከርድ እያደርጋቸዋል። የዲያቆን መዝሙረ ያሬድን ፎሎወርስ አሁን 168,000 ነው። ኦርቶዶክሳውያን ሁላችሁም በቤታችሁ ፎሎ አርጉ እያላችሁ 200,000 እናስገባው። እስቲ በዚህ ሳምንት ውስጥ 200,000 ፈቃደኛ የሆነ ሰው ይሄንን ሪከርድ ያርግና ይፖስት። የመዝሙረ ያሬድን
የቲክታክ አካውንት ፎሎወርስ በዚህ ሳምንት ውስጥ ይኸው እኔ መገዘት አልችልም። እርግጥ በዚህ ሳምንት ውስጥ 200 ሺህ ለማስገባት ማስታወቂያ የምትሰሩ ሰዎች አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር 200 ሺህ እንዲገባ ማስታወቂያ በቤቴ ማስታወቂያ ሰራለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ። ኦርቶዶክሳውያን ለምን መሰላችሁ? ለያሬዶ 200 ሺህም ሆነ 2 ሺህም ሆነ ምንም አይደለም። 2 ሺህም ሆኖ ማስተማር ይችላል። ገባችሁ? 200 ሺህ ሲሆን ግን የእሱን ትምህርት ኦርቶዶክሳውያን በሌላ ምንፍቅና ትምህርት ውስጥ እንዳይገቡ ስለሚረዳ ነው፣ ስለሚያግዝ ነው። ስለዚህ በቤቴ ማስታወቂያ ሰራለሁ። የመዝሙር ያሬድን የቲክታክ አካውንት 200 ሺህ አስገቡ ብዬ በቤቴ ማስታወቂያ ሰራለሁ የሚል ሰው ያሳይኝ፣ ፍቅሩን ያሳይኝ። አንዳንድ ቁጥር የታላችሁ? ቴንኪው እንዳትረሱት አደራ። ከነገ ጀምሮ ከአሁን ሰዓት ጀምሮ አሁን ላይ ከሰዓት ያላችሁ መፖሰት፣ ምሽት ያላችሁ እንደዛው፣ ነገ ጠዋት ደግሞ እስከ 9 ሰዓት ይህን ነገር በማድረግ በዚህ ሳምንት ውስጥ የያሬዶ 40 ሺህ ፎሎወርስ እንዲጨምር በዚህ ሳምንት ውስጥ 40 ሺህ ፎሎወርስ ጨምሮ 200 ሺህ እንዲገባ ፈልጋለሁ። 200 ሺህ እንዲገባ ፈልጋለሁ። ሁላችሁም በቤታችሁ የማስታወቂያ አድርጉልኝ። መዝሙርዬ ቃሎት ያሰማልን። በጣም ዛሬ በጣም ታግላል። ከምንፍቅናው ዓለም ላይ በጣም ስትከራከር ስትወያይ ዲስከስ ስታደርግ ነበረ። እጅግ አድርጌ ነው የማመሰግነው። በሆነ በጣም ነው ደስ ያለኝ። የምትለው ሀሳብ ካለ ሀሳብ ሼር አድርግና ወደ ስራ መሄድ ትችላለህ። እሺ ደምዬ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ለቀና ልብህ ለመልካም ፍቅርህ በጣም አመሰግናለሁ። ክብር ያድርልኝ። እኔ የእኔ እንደውም ይዘገይና የገብረ ዮሐንስ የታላቅ ወንድማችን የዘማሪ ገብረ ዮሐንስ የእሱ ይሙላለት። እኔ በተመቻቸ ሁኔታ ውስጥ በተመቻቸ ሀገር በተመቻቸ ስፍራ ላይ ያለሁት። ስለዚህ ሞላ የእሱ በቃ ነገር አሁን ቢያንስ 800 ምናምን ገብቷል። የእሱ ነገ ወይ ነገ ኦልሬዲ ያልቃል። የእሱ ቅድሚያ ስጡና የእሱን እንጨርስ። እሱን ዳር እናስይዝ፣ እሱን መስመር እናስይዝ። እኔ ምንም ይሄን ያህል የሚያስጨንቅ ጉዳይ አይደለም። ለአንተ አይደል? ቅድም እኮ ነግሬሃለሁ። ለአንተ ሳይሆን ገባ ይሆን ማለት ነው። ጀስት እንደዚህ ስናደርግ እነዛን ሰዎች ከማዳን አኳያ ነው። እሺ ጋይስ፣ አሁን ዛሬ ስንት ሰው ነው ይህን ትምህርት የሰማው? ከዚህ አኳያ ነው መምህርዬ። እሺ ዲያቆንዬ። እሺ ደሜዋ፣ በቃ ግን እንዳልኩት የዘማሪ ገብረ ዮሐንስን ቅድሚያ እንስጥና የሱን እንጨርስ። የእሱ ከሞላ በኋላ የታላላቅ ወንድሞቼን በተለይ የነ መምህር በረከት በጣም ትንሽ ነው፣ የነ ዮሐድዬ የብዙዎች ወንድሞቻችን በጣም ትንሽ ነው እና እነሱንም ፎሎ አድርጓቸው። ከዛ በተረፈ ደግሞ አለው እኔም በሚመቻችሁ ጊዜ ፎሎ አድርጉ። ካልሆነም ግን እንገናኛለን። እንደዚህ ለእኔ ብዙም እንትን የለውም፣ ብዙም እንትን የለውም። ለማንኛውም መልካም ትህትና በጣም እኔ ይረዳሉ። ትህትና ናቃለው። የእሱን ጥቅም ሳይሆን የሌሎችን ጥቅም አሳልፎ የሚሰጥ ነው። ማርያምን ነው የምላቸው። አሁን እዚህ ጋር በቃ ለመዝሙር የሆነ ነገር ቢባል ኖ ነው የሚለው። ኖ ለእኔ አልፈልግም። ይኸው ከሌልና ለእሱ የመጣውን ጥቅም ለሌላ ሰው አሳልፎ የሚሰጥ ምርጥ ኦርቶዶክሳዊ ስነ ምግባር ያለው ምርጥ ማርያምን ምርጥ ወንድማችን ነውና መዝሙርዬ ክብረት ይስጥልኝ። በጣም ነው የማመሰግነው። እሺ ደሜዋ፣ እሺ ሰላም ያገናኘን። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልኝ። ባይ የእኔ ተወዳጆች፣ በጣም በሚያስገርምና በሚያስደንቅ መልኩ